ክቡራትና ክቡራን ውድ ቤተሰቦቻችን በአራት ኪሎ ቤተ መንግስት የተፈጠረው ነገር እጅጉን አወዛጋቢ ሆኗል። የአራት ኪሎ ቤተ መንግስት ባለስልጣናት እርስ በርሳቸው ከፍተኛ የሆነ ጸብ ውስጥ ገብተዋል። እንደዚህ አይነት ፍጥጫ፣ እንደዚህ አይነት ፍልሚያ እስካሁን ድረስ እርስ በርስ ታይቶ የማይታወቅ ነው። ባለስልጣናቱን እርስ በርስ ያፋጀው ጉዳይ የዛሬው የትንታኔ ርዕሰ ጉዳያችን ነው። ከኛ ጋር ሆናችሁ አብራችሁን ስለምታዳምጡን ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በአማራና በትግራይ ክልሎች የይገባኛል ውዝግብ በሚታይባቸው ወልቃይት ጠገዴ፣ ሰቲት ሁመራ እንዲሁም ራያ ኮረምና ሆፍላ የተባሉ አካባቢዎችን በተመለከተ ከብሔራዊ ምርጫ ቦርድ የተሰጠው ውሳኔ እጅጉን አወዛጋቢ ሆኗል። በአማራና በትግራይ ክልላዊ መንግስት አከራካሪ የሆኑ የምርጫ ክልሎችን በተመለከተ የተሰጠ መግለጫ ይላል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 የመራጮችን ምዝገባ ለማካሄድ እያዘጋጃቸው ያሉ ምርጫ ክልሎችንና ምርጫ ጣቢያዎችን ዝርዝር ይፋ ማድረጉን አስታውቋል። ይህ ቦርዱ ያወጣው የምርጫ ክልሎች ጣቢያ ዝርዝርን ተከትሎ ጥር 25 ቀን 2018 የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልል መንግስት መካከል አከራካሪ ሆነው የቆዩት 5 ምርጫ ክልሎች የይገባኛል ጥያቄ እስከሚፈታበት የሁመራም፣ አዲ ረመጽ፣ የኮረም፣ ሆፍላም፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አስታውቋል። የክልል ምክር ቤቱ ፍጥጫም አካባቢዎቹ ላይ የተነሳው ይገባኛል ውዝግብ በህገ መንግስቱ ውሳኔ ሲፈታም አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑን ምክር ቤቱ አስታውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት ሰባተኛው ጠቅላላ ምርጫ ከላይ በተጠቀሱት አግባብ ለመፈጸም የሚያስችል ህግ ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አስታውቋል። ይህ መግለጫ እጅጉን አወዛጋቢ ሆኗል። በተለይም በህብረተሰቡ መካከል ከፈጠረው ውዝግብ በበለጠም የፌዴራሉ መንግስት ከፍተኛ ባለስልጣናት እርስ በርስ ተፋጠዋል፣ እርስ በርስም ተፋጅተውበታል። ይህ አስገራሚ ፍጥጫ በፌዴራሉ መንግስት ከፍተኛ ባለስልጣናት መካከል ሲከሰት ይህ የመጀመሪያ ጊዜ ነው። ጌታቸው ረዳና በለጠ ሞላ የሚኒስትሮች ምክር ቤት አባል ሲሆኑ አገኘው ተሻገር የሚመሩት ቢሮ ወልቃይትና ራያን በተመለከተ በወሰነው ውሳኔ የቃላት ምልልስ አድርገዋል። አቶ ጌታቸው ረዳ ከፕሪቶሪያው ስምምነት ያፈነገጠ በሚል ርዕስ ወርፈውታል። የፌዴሬሽን ምክር ቤት ደብዳቤን ተከትሎ ምርጫ ቦርድ ያሳለፈው ውሳኔ ከፍተኛ የሆነ ፍጥጫ ነው ያስነሳው። በተለይም በባለስልጣናቱ መካከል የተለያዩ ትግራይ ክልል የፓርቲ አመራሮችም ውሳኔው አደገኛ መሆኑን አሳስበው ካልተቀለበሰም መዘዝ አለው ብለውታል። የቦርዱ ውሳኔን ከተቃወሙት መካከል አንዱ ጌታቸው ረዳ ናቸው። የስምረት ፓርቲ ፕሬዝዳንት የሆኑት አቶ ጌታቸው የፓርቲያቸው አቋምን በመያዝ በማህበራዊ ትስስር ገጻቸው ሐሳባቸውን አጋርተዋል። ይህን ተከትሎ የኢኖቬሽንና የቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የአቶ ጌታቸውን መልእክት ስክሪንሾት በማድረግ ተቃውሟቸውን አሰምተዋል። የምርጫ ቀጠናዎችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያ ስምምነትን ያከበረ ነው ሲሉ ገልጸውታል። ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህጉን እንዲያከብሩ እናሳስባለን ሲሉም ገልጸዋል። በዚህ መልእክታቸው የአቶ ጌታቸው ረዳ ፓርቲን ከፕሪቶሪያው የሰላም ስምምነት ያፈነገጡ ሲሉ ገልጸዋቸዋል። ይህ በመንግስት ከፍተኛ ባለስልጣናት መካከል የተፈጠረውን ሽኩቻ ተከትሎ በተለይም የትግራይ የፖለቲካ ፓርቲዎችና የትግራይ ጊዜያዊ አስተዳደር በጉዳዩ ዙሪያ ጠንከር ያለም መግለጫ አውጥተዋል። ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔን በጽኑ አውግዞ ውሳኔው የማይታረም ከሆነ ከምርጫ ተሳትፎ ራሱን እንደሚያገል አስጠንቅቋል። በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ የፌዴሬሽን ምክር ቤት 5 ምርጫ ክልሎችን ከትግራይ አስተዳደር ውጪ ሆኖ ምርጫ እንዲካሄዱ ያስተላለፈው ውሳኔ ህገ መንግስታዊ ስርዓቱን የሚኒድ ሲል አጥብቆ ተቃውሞታል። ፓርቲው ምክር ቤቱ ውሳኔውን ዳግም እንዲያይ ጥሪ አቅርበዋል።
ፓርቲው ለፌዴሬሽን ምክር ቤትና ለኢትዮጵያ ምርጫ ቦርድ በጻፈው ደብዳቤ ውሳኔው የሀገሪቱን ህገ መንግስታዊ ስርዓት የሚንድ ተቋማዊ ነጻነትን የሚደፈጥጥም በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ብሎታል። ስምረት በደብዳቤው ምክር ቤቱ የምርጫ ክልሎችን መዋቅርም ሆነ ክልሎች ከና አስተዳደራዊ መዋቅራቸው በፌደራሉ መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ብሏል። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌደራሉን ስርዓት በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ሲልም ገልጿል። ዴሞክራሲያዊ ስምረት ትግራይ ይህንን ህገወጥ ድርጊት በጽኑ ይኮንናል ያለው ደብዳቤው የፌዴሬሽን ምክር ቤቱ የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ አሳስበዋል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ የካቲት 16 2018 ባወጣው አስቸኳይና ወቅታዊ መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ በ5 ትግራይ ክልል ጣቢያዎች ወረዳዎች ላይ ያሳለፈው ውሳኔ ህገ መንግስታዊ መሰረት የሌለውና ፈጽሞ ተቀባይነት የሌለው ነው ብሎታል። ጊዜያዊ አስተዳደሩ በመግለጫው የተለያዩ ነጥቦችን በማንሳትም ተከራክሯል። ምርጫ ቦርድ መግለጫውን የሰጠው 5 ወረዳዎችን በወረራ የተያዙ ታሪካዊና ህገ መንግስታዊ ትግራይ ግዛቶች መሆናቸውን ቢሮው ጠቅሶም ተፈናቃይ ወገኖቻችን በየድንኳኑ በከባድ ችግር ውስጥ እየተሰቃዩ ባሉበት በአሁኑ ወቅት ምርጫ ለማካሄድ ማሰብ ስልጣንን ከማራዘም የዘለለ ትርጉም የለውም ሲል አምርሮ ተችቶታል። የምርጫ ቦርድ የዛሬው እርምጃ የፕሪቶሪያ የሰላም ስምምነት የሚጥስና ለወረራ ህጋዊ ሽፋን የሚሰጥ መሆኑን አብራርቷል። የሰላም ስምምነቱ ከጦርነቱ በፊት የነበረውን የግዛት አንድነት ወደ ትግራይ ክልል ጊዜያዊ አስተዳደር እንዲመለስ በግልጽ የሚያስገድድ መሆኑን አሳስቧል። በእነዚህ ወረዳዎች የሚኖሩ ተወላጆች ከቀያቸው ተፈናቅለው በመጠለያ ካምፖች በከባድ መከራ ውስጥ ይገኛሉ ያለው የትግራይ ጊዜያዊ አስተዳደር እነዚህ ወገኖቻችን በክብርና በዋስትና ወደ መኖሪያቸው ሳይመለሱ በሌሎች መሬቶች ላይ የሚደረግ ማንኛውም ምርጫ ትልቅ ወንጀልና ተቀባይነት የሌለው ተግባር ነው ሲል ኮንኖታል። የትግራይ መሬት በተስፋፊዎች በተያዘበትና ትክክለኛ ባለቤቱ በሌለበት ምርጫ ማካሄድ እውነታውን የሳተና ህገ መንግስታዊ ስርዓቱን የሚጥስ አደገኛ አካሄድ መሆኑን ነው የገለጸው። በመሆኑም ይህ የቦርዱ መግለጫ የህዝብን ሉዓላዊነት የሚጥስና ማንነትን ወደ ድርድር የሚያወርድ በመሆኑ ማንኛውም የፖለቲካ ልዩነቶች ቢኖሩም መላው የትግራይ ህዝብ በአንድነትና በጽናት ቆሞ ይህንን ኢፍትሃዊ ውሳኔ እንዲቃወም ጊዜያዊ አስተዳደሩ ጥሪ አቅርበዋል። በትግራይ ክልል ጦርነት ዳግም ሊፈነዳ ከጫፍ ደርሷል በሚል የተለያዩ ዓለም አቀፍ ተቋማትና ሚዲያዎች እንዲሁም ዲፕሎማቶች መረጃዎችን በሚያወጡበት በዚህ ጊዜ የተፈጠረው ይህ አወዛጋቢ ኩነት ምናልባትም በጦርነት ሂደቱ ላይ አስተዋጽኦ ሊኖረው ይችላል የሚል ስጋትንም ፈጥሯል። የትግራይ ክልል ጊዜያዊ አስተዳደርም ሆነም ህወሓት በወልቃይት አካባቢ ጥቃት ለመክፈት እንደ ምክንያትነት ሊጠቀሙበት የሚችሉበት እድልም ሰፊ መሆኑን ነው የተገለጸ የሚገኘው። የትግራይ ክልል ሉዓላዊ መሬት ተወሯል በሚል በተደጋጋሚ መግለጫ ሲያወጣ የቆየው ህወሓትም አሁን ይህንን አጋጣሚ ጦርነት ለማወጅና ወደ ምዕራብ ትግራይ ጦርነት ለመክፈት እንደ ምክንያትነት ሊያጣቅሰው የሚችለው እንደሆነ ነው የተገለጸው። ይህ አወዛጋቢ መሬት በትግራይና በአማራ ክልል ብሎም በኢትዮጵያ ፖለቲካ ላይ ያለው አስተዋጽኦ ከምን ጊዜውም በላይ እጅግ አሳሳቢ ነው። ከሀገሪቱ የቆዳ ስፋት አንጻር እዚህ ግባ የማይባለው በኢትዮጵያና በሱዳን ድንበር አካባቢ የሚገኘውና እንዲሁም በአማራ ክልልና በትግራይ ሰሜን ወሎ አካባቢ የሚገኙ ጥቂት ቦታዎች የሀገሪቱን የፖለቲካ ሁኔታ እጅጉን ወሳኝ የጭቅጭቅ ብሎም የጦርነት መንስኤ መሆናቸው የፖለቲካው ልዩ ክስተት ነው። ይህ የሆነውም ቦታው ምንም እንኳን ከሀገሪቱ የቆዳ ስፋት አንጻር ትንሽ ሊባል የሚችል ቢሆንም ካለው ስትራቴጂካዊ ጠቀሜታ አንጻር ግን ለዚህ ሁሉ ግጭት ለዚህ ሁሉ ጦርነትና አለመግባባት መንስኤ መሆኑ ብዙም ግር ሊያሰኝ የማይችል ሊሆን ይችላል። በአማራ ልሂቃንና በትግራይ ልሂቃን መካከል ለዘመናት የግጭትና የጦርነት ቀጠና የሆነው ይህ መሬት ሁለቱም ኃይሎች የኛ ነው ሲሉ የተለያዩ መከራከሪያ አጀንዳዎችን ያቀርባሉ። በአማራ ልሂቃን መካከል መሬቱ የአማራ መሬት እንደሆነና በየትኛውም የታሪክ አጋጣሚ የትግራይ ክልል ሆኖ እንደማያውቅ ይከራከራሉ።
በድሮ የስርዓት አወቃቀር ጊዜም በጎንደር ክፍለ ሀገር የተዋቀረ የአማራ ክልል መሬት እንደነበረ ነው የሚናገሩትም። የትግራይ ልሂቃንም ታሪካዊ መሬታችን ነው፣ ህገ መንግስታዊ ርስታችን ነው በማለት ለዚህ መሬት ሲከራከሩ ይደመጣል። መሬቱ የማን ነው? መሬቱ በቀጣይስ የማን ይሆናል የሚለው አወዛጋቢ ነው። ይህ ክፍለ ዘመናትን የተሻገረ የግጭትና የጦርነት ቀጠና የሆነው መሬት ለማን ተሰጥቶ ለማን ይነፈጋል? ምን አይነት የፖለቲካ መዋቅር ይከተላል የሚለው የሀገሪቱን የፖለቲካ ሁኔታ ወሳኝ አንገብጋቢ የሆነ አጀንዳ ነው። ውድ ቤተሰቦቻችን የሰዓቱ ዜና ትንታኔያችን በዚህ አብቅቷል። ከኛ ጋር በመሆን አብራችሁን ስለነበራችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። በመጨረሻም ባልደረባችን የዕለቱን የቢዝነስ ዘገባዎችን ታቀርብልንና ፕሮግራማችንን የምናበቃ ይሆናል። በቀጣይ ሰዓታት የዕለቱን ዜናዎችን ይዘን እንመለሳለን። ሰላም። $1 በ152 ብር ከ9 ሳንቲም እየተገዛ በ156 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ በ203 ብር ከ5 ሳንቲም እየተገዛ በ270 ብር ከ6 ሳንቲም እየተሸጠ ይገኛል። ኢሮ በ181 ብር ከ2 ሳንቲም እየተገዛ እንዲሁም ደግሞ በ184 ብር ከ9 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ194 ብር ከ8 ሳንቲም እየተገዛ በ198 ብር ከ7 ሳንቲም እየተሸጠ ይገኛል። ኪዩት ዲናር በ492 ብር ከ1 ሳንቲም እየተገዛ በ502 ብር እየተሸጠ ይገኛል። እንዲሁም ደግሞ የቻይና ዩአን በ1 ብር ከ7 ሳንቲም እየተገዛ በ22 ብር ከ1 ሳንቲም እየተሸጠ ይገኛል።